በልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ መሰረተ ዜማ። አምላከ እስራኤል ከየት እንደመጣህ ስምህ ማን እንደምትባል? እሺ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጀመሪያ ሀብታም እባላለሁ። ከሆላንድ አምስተርዳም አካባቢ ነው የምኖረው። አባታችንን ብዙ ዓመት ነው የማውቃቸው። እግዚአብሔር ተመሰገነ ይሁን። በመጀመሪያ የሰራዊት ጌታ ኢየሱስ ክርስቶስ አሁንም ስሙ በምድርም በአርያም እስከ ዘላለም የተመሰገነ ይሁን። እግዚአብሔር አምላክ ዛሬ አይደለም አባታችን እሳቸውን ትምህርታቸውን መከታተል ከጀመርኩን ቀን ጀምሮ ትልቅ ትምህርት ተምሬያለሁ። ብዙ ወንጌል ሰባኪያን አዳምጣለሁ፣ መዝሙርም አዳምጣለሁ ከ10 ዓመት በፊት ጀምሮ ማለት ነው። ግን ያው እንደምላችሁ ይቅርታ አድርጉልኝና ምናልባት ሰደብከን ወይም ደግሞ አስቀየምከን እንዳትሉ እንጂ በእውነት እኛ ክርስቲያኖች ወይም ደግሞ ኢየሱስ ክርስቶስን እንወዳለን ብለን ስንናገር ልናፍር ይገባናል እላለሁ። እግዚአብሔር ግን ለእኔ ምሕረትን አድርጎልኛል። ለእናንተ ምሕረት እንዲያደርግላችሁ የዘወትር ጸሎቴ ነው ምኞቴንም ነው። እግዚአብሔር ይመስገን። እሺ አብታበል በርታ። እሺ የውጭ ሀገር መተት እንዴት እንደተጫወተበት ደግሞ መልሶ እሱ እንዴት እንዳጠቃ አሁን ምስክርነቱን ይሰጠናል ማለት ነው። እሺ አባታችን እሺ በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑል እግዚአብሔር ስሙ ከምድር እስከ አርያም እስከ ዘላለም የተመሰገነ ይሁን። በመጀመሪያ ልነግራችሁ የሚለው መጀመሪያ እግዚአብሔር ነበረ፣ አሁንም ያለ ለዘላለም የሚኖር ሃሌሉያ ብለን የምናመሰግነው እልል ብላችሁ እንድታመሰግኑልኝ እፈልጋለሁ። እንደገና ደግሞ ወላዲት አምላክ ንግሥተ ሰማይ የተባለች ወደ መንግስተ ሰማያት መርታ ወደ ኢየሱስ ክርስቶስ የምታስገባን እናታችን ቅድስት ድንግል ማርያም ደግሞ እልል ብላችሁ አመስግኑልኝ። ሌላው አንድ ልናገር የምፈልገው እኔ ምን ይዘህ ነው እንደዚህ ለዚህ ምሕረት የበቃው ብትሉኝ ድንግል ማርያምን ይዤ ነው። አሁንም እልል በሉ። እመቤታችንን ስለያዝኩኝ ክርስቶስ ከሷ ጋር አለ። እመቤታችንን ስለያዝኩኝ ቅዱሳን መላእክት ድማ ከሷ ጋር አሉ። ስለዚህ ለዚህ ምሕረት በቅቻለሁ። እኔ የመጣሁት ስሜ ሀብታም ይባላለሁ። ከሆላንድ አምስተርዳም አካባቢ ነው የምኖረው። አባን የማውቃቸው ከ3 እና ከ4 ዓመት በላይ ይሆናል። እግዚአብሔር ይመስገን አስተምረውኛል። የተማርኩትን ደግሞ በትክክል እኛ ሐኪም ቤት ሄደን ሐኪም የሚለውን በሙሉ እንሰማለን አይደል? አባቶች የሚሉትን ወይም ደግሞ የእግዚአብሔርን ቃል ግን አንሰማም። በጣም ቸልተኞች ነን። ስለዚህ መዳን አንችልም። እኔ ግን አሁን እንዴት ዳንክ ብትሉኝ የእግዚአብሔር ረዳትነት፣ የእግዚአብሔር ፍቅር፣ ምሕረቱ፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን ሰማዕታት ጸሎታቸው ሁሉ ይሄ ሁሉ አባታችን ደግሞ እግዚአብሔር እንደው አሁንም እስከ ዘላለም ከፍ ከፍ ያድርግልን እግዚአብሔር ስለትትናቸው። በዚህ ሁሉ ትእዛዙን ሰማሁኝ፣ ከመጀመሪያ እስከ መጨረሻ ተግባራዊ አደረግኩኝ ማለት ነው። እግዚአብሔርም ደግሞ አላሳፈረኝም፣ እመብርሃን አላሳፈረችኝም። ለዚህ ክብር በቅቻለሁ። ምናልባት ታሪኬን ብጽፈው መጽሐፍ ይወጣል ብዬ አስባለሁ። ግን መጀመሪያ ለምንድን ነው እኛ እንደዚህ አይነት ችግር የሚደርስብን ብለን ራሳችንን ስንመረምር በመጀመሪያ ደረጃ የራሳችን ኃጢአት ነው። እከሌ መተተብኝ አይደለም።
በመጀመሪያ የራሳችን ኃጢአት ነው። ልክ ከእግዚአብሔር ስንርቅ ያን ጊዜ እናንተ መጽሐፍ ቅዱሱን እድሜ ለአባታችን ሁሉንም ተምረናል። ሳኦል ከእግዚአብሔር ሲርቅ የወረሰው መንፈስ ምንድነው? ክፉ መንፈስ ነው። እኛም ልክ ከእግዚአብሔር ስንርቅ በቃ ቆሻሻ ይመቸዋል። ያው በኤልዘቡል ተብሏል፣ የዝንብ አለቃም ተብሏል። ሁሉም አጋንንትም እየተጠራሩ በልቦናችን ውስጥ መኖር ይጀምራሉ። በዚህ ምክንያት በኃጢአታችን የመጀመሪያው ምክንያታችን በኃጢአታችን ነው እንደዚህ የምንወድቀው። እኔ እግዚአብሔር ፈቀደልኝና ወደ እግዚአብሔር መጣሁኝና በኬንያም አካባቢ ኖር ነበረ። ለ2 ዓመት ኖር ያለው ያኔ ነው ወደ ንስሐ ህይወት የገባሁት። ስገባም ሁሉም ነገር ተስተካከለልኝ፣ መንገዱም ቀናልኝ። እንደገና ደግሞ ታምሜ እሰቃይ የነበርኩ የጭንቀት በሽታ ሁሉ ነበረብኝ። ለቤተሰብ ሳልነገር ለጓደኛ ሳልነገር፣ ምክንያቱም ጭንቀት አለብኝ ብለህ ሰው ከነገርከው ምናልባት 1 ሳምንት ይወላል የሚልህ። ከዛ በኋላ ግን በቃ ያ በጭው ያ እብድ እየተባልክ ነው የምትጠራው። እኔ ግን ያው እግዚአብሔር ይመስገን መብርሃን መራችኝ፣ ከልጅነት አሳድጋኛለች። 1 ሳምንት ነው ጸሎት ያደረኩት። 1 ሳምንት ባልዲ ውሃ እያቀረብኩኝ ጸሎት አደረኩኝ። በዛ ተጠመቅኩኝ፣ ከጭንቀትም ተገላገልኩኝ። በመጨረሻ ላይ ግን በሽታው እየተደጋገመ ሲያስቸግረኝ ሲያሰቃየኝ ጨጓራ፣ ራስ ምታት፣ ብርድ፣ ብሮንካይት የበሽታው አይነት ምን ብዬ ልንገራችሁ። ለሕክምና የማይቆጠር ገንዘብ አውጥቻለሁ እኔ ቤተሰቦችን እያስቸገርኩኝ በጣም ብዙ ብር። በዛ ግን አልዳንኩም። በመጨረሻ ውሳኔ ስወስን የእግዚአብሔር ኃይል ይበልጣል፣ ከዚህ ሁሉ ከተራ በሽታ የእግዚአብሔር ኃይል ይበልጣል በማለት አምኜ ከዚህ በኋላ ወደ ንስሐ ልግባ አልኩኝ። ንስሐ ገባው፣ ስጋ ወደሙ ተቀበልኩኝ። ከዛ አይደለም ስጋዬ ነፍሴም ዳነ እንደ እግዚአብሔር ፈቃድ። እግዚአብሔር ይመስገን ዳንኩኝ እላቸዋለሁ። ስለዚህ መጀመሪያ ጽድቁን ፈልጉ፣ ሌላው የምድሩ የዓለሙ ደግሞ ይጨመርላችኋል የተባለው። ልክ የተባለውን እግዚአብሔር ያዘዘውን ትእዛዝ አደረኩኝ። በቃ የምድሩን ሳይሆን የሰማዩን ጠየቅኩት፣ እሱ ደግሞ የምድሩን አሟላልኝ። እኔ እውነቴን ነው፣ በእውቀት ብትሉኝ እውቀት የለኝ፣ ሀብት ብትሉኝ ሀብት የለኝ። ለራሴም እስከሚገርመኝ ድረስ ህይወቴን አበላሽተው በዊልቸር እንድጓዝ ያደረጉኝ ብዙ ወዳጆች፣ በጣም እኔ ከወንድም በላይ አብልጬ የምወዳቸው ሰዎች እንደዛ አድርገዋል። አሁን ግን እኔ ቤተሰብ ወይም ደግሞ ጓደኛ ዘመድ ምናምን ለመጥላት አይደለም ይህን መከራችሁ። ጠላታችን ዲያብሎስ ነው ተብሎ ተነግሮናል አይደለ እንዴ? በትልቁ ልናሰምርበት የሚገባው ምንድነው? የመጀመሪያው መዳን ከፈለግን ንስሐ እንግባ። ሕክምና አለ ከሚባልበት አገር ነው የመጣሁት። የዳንኩበት ግን ቀን አልነበረም። በሽታው ብቻ ይቀያየር ነበረ። አንድ ጊዜ ለ2 ዓመት ያህል እግሬን የሚቀባ እንደውም ባለፈው ከእንግላንድ የመጣ አንድ ወንድም ነበረ እዚህ የተፈወሰ የሚቀባ ነገር ነበረ። 10 ዩሮ 8 ዩሮ በየጊዜው ገዛ ነበር፣ እቀባው ነበር እግሬን። ብዙ መቆም ስለማልችል ስራ ስሰራ በጣም ትቸገር ነበረ። ይቅርታ አድርጉልኝ። እኔ 2 ዓመት ከሰራሁት ስፖርት ይልቅ 1 ዓመት የሰራሁት ስግደት የሰገድኩት ስግደት ከምንም በላይ ኃይልና ብርታት ሰጥቶኛል። ስለዚህ እግዚአብሔር አምላካችን እውነት ሰው እኮ የወንድሙን የእህቱን የቤተሰቡን መከራ እንኳን አይችልም፣ የቤተሰቡን ጸባይ አይችልም እኮ። አባታችን ግን ይኸውላችሁ እንግዲህ የዓለሙን ሁሉ ጸባይ ይዘው ይኖራሉ። ከሰው ጋር ሳይሆን ከአጋንንት ጋር እየታገሉ ይኖራሉ። የፍቅር አባት ናቸው። አሁንም እለት እለት ለአባታችን ለእኛ ብቻ ሳይሆን ለአባታችን ልንጸልይ ያስፈልጋል። አሁንም ትዕግስቱንም ፍቅሩንም ያብዛልን። እሳቸው ፍቅር ከበዛላቸው ጽናት ከበዛላቸው እኛ ደግሞ መዳናችን ይቀጥላል። እግዚአብሔር ይስጥልን። እግዚአብሔር አክብራችሁ እናንተንም። እግዚአብሔር እስከ ዘላለም የተመሰገነ ይሁን። እሺ፣ ሁለቱም ከተለያየ ግዛት ነው የመጣ። አንተ ከየት ነው? ከስዊዘርላንድ ነው። ኢሳያስ እባላለሁ። የሀብታሙ ወንድም ነኝ ማለት ነው። ከሀብታም ጋር ያው አንድ ጋር ኖረው አንድ ጋር ይዋጋሉ ክፉ መንፈስ ማለት ነው። አንተ ደግሞ እንዴት ነው? እኔ መጀመሪያ ማለት ነው አብረን በአንድ ቀን በመድኃኔዓለም ቀን አንድ ቀን ወደቅን ማለት ነው። እኔ ስራ ቦታ ነው የወደቅኩት። ስራ ቦታ ስወድቅ እሱ ኦፕሬሽን አታርጋለኝ ማለት ነው። እሱ ኦፕሬሽን አላደረገም። ያው እኔም ብዙ ጠንካራ አልጠነከርኩም ማለት ነው። ስላልጠነከርኩ ኦፕሬሽን አደረግኩ እና ይሄ ሄጄ ማለት ነው ኦፕሬሽን አድርጌ ቢድናል ብዬ ሲታሰብ ጭራሽ መጀመሪያ ከነበረው እጅ ደርቆ ቀረ ጭራሽ ማለት ነው። የዚህኛው ሳያንስ ደግሞ እንደገና አንገቴ ላይ ኢንፌክሽን ሆነ። ያው የመናፍስቱ ውጊያ መሆኑ አልገባኝም ነበር። እኔ የወደቅኩት እጄ ብቻ መስሎኝ ነበር፣ የስጋ መስሎኝ ነበር ማለት ነው። በኋላ በዚህ በአንገቴ ምክንያት ወደ 8 ቀን 9 ቀን የሚሆን ራሴን አላቅም ኮማ ውስጥ ነበርኩ። ከዛ በኋላ ግን ከኮማ ከወጣው
ህዝብ ስታስቡት እያንዳንዱ ባለው ሁኔታና ባለው እግዚአብሔር በሚሰጠው ነገር ላይ የሚወስደው ኃይል ይረባረብበታል እና ያን ያህል ነው ያኛው የውጭው ዓለም